ለምንድነው ግን የባልኩሽ ቁጥር የምትመጪው? ስለምትናፍቀኝ። እንዳትሰለችኝ ግን እየፈራው ነው። አስጨነኩ እንዴ? ሳይሆን አንዳንዴ እምቢ በይኝና ትንሽ ልልፋ አይመስልሽም? እሺ እምቢ በይኝ ያልኩሽ። እሺ እንዲህ የሚባል ነገር አለ ደግሞ? ነገ ትመጫለሽ? ደስ ያለኝ እንዴ። ቆይ አንቺ ልጅ ሌላ ህይወት የለሽም እንዴ? ህይወት ይሆናል እኮ ሌላ ህይወት ምን ያደርግልኛል? ወይዬ እኔ ፍቅር ወጣ ለወጣ ነው። እቺ ጋሪ ነው ዳዲ ለክልኝ። የታለ ፈረሱ? አንተ የታለ ፈረሱ? በጣም ይቅርታ መኪኖቹ እንዳለ ገራጅ ናቸውና ሰርቪስ ላይ ስለሆነ በጣም ይቅርታ። እና ዳዲ በዚህ መኪና ትሄዳለች ብሎ ነው ያሰበው? አንተ ራሱ እኔ መሰለች ልጅ በዚህ ትሄዳለች በዚህ እኔ በዚህ ልሄድ ነው ያሰብከው? ሰላም ምርጥያንስ እንዴት ናችሁ? ይትበይነኝ እንኳን ወደ ቻናሉ በድጋሚ መጣችሁ። ለማኑ ሉፒስ እኔ በጣም ድራኒንግ ሁላችሁም በያላችሁበት መልካም ነገር ይጠማችሁ። ዛሬም ደግሞ ለእናንተ ያበሩ ቪዲዮዎችን ይዤላችሁ መጥቻለሁ ማለት ነው። ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት ነው። ቪዲዮውን ደግሞ ብዙ ጋር እንዲደርስ ላይክ ብታደርጉልኝ ይረዳኛል ማለት ነው። ወደ ቪዲዮ ፋሚሊዎቼ ማዘር ቤት ናት። እኔን እንደመጣች አታውቅምና በእናንተ ፊት ለፊት ሰርፕራይዝ አደርጋታለሁ። እናቴን ሰርፕራይዝ አደርጋለሁ። ይሄው ቤታችን ይሄው አሳየው። በሌ ሰርፕራይዝ ሊያደርግ ነው። በቃ ይሄው ማዘር ይጆ የኛ ቤት ጋይስ ይሄ ነው ቤታችን። ማዘር ቤት ነው ያለችው አለኝ። አሁን ሄደን አብረን እናገኛለን። ተከተሉኝ። አዲስ አበባ ያው ስንት ዓመት አዲስ አበባ ነበር የቆየው። እናቴን ይሁት ጋይስ እማ አረማ ወይ እናቴ አንቺን ለማግኘት የሁሉ ሰው እማዬ እንደምትመጣ አታውቅም ነበር። ወይኔ ደስ ሲሉ እማ አባሉ ዋናይ ዶካ ሃይሎ አዳይ ነፋያዳይ ምን እያለችህ ነው? ታየ ወይኔ ደስ ሲሉ ልታለቅስ ነው። ምንድን ነው የምታወሩት? ኧረ ንገሩን። ፋሚሊዎች ይኸው እናቴ ናት። እናንተ ጨቅጭቃችሁኝ እናቴ ጋር ሂድ ያላችሁ ይኸው እናቴ ናት። ሰረታ እንዴት ናችሁ? እንዴት ናችሁ? ጋጋ በጣም ነው የምታምሩት። እንዴት ናችሁ? ደህና ናችሁ? ደህና ነን እኛ። እናንተ ደህና ናችሁ ወይ? እናቴ ናት ቤሊ። ዛሬ በጣም በቃ ከማዘር ጋር ደስ ስትሉ ሱሉካ ዋን ኧረ ደስ ሲሉ አንተ የእውነት ደስ አይሉም? ግን ያራዳ ልጆች እናት እኮ አይደለም እና ተራርቃችሁ ይቅርና አብራችሁ ናችሁ ራሱ ትናፍቃለች። በቃ እንዲህ አብራሃቱን የምትናፍቅህ እኮ ናት እናት ማለት። ይሄ ሰውነቱን እያየች ደስ አይሉም? ግን አይታል በቃ እናት ያንተ ዌልቢንግነት በቃ የሚያሳስባት ማለት። እስቲ ለእናታችሁ ያላችሁን ፍቅር ኮሜንት ላይ ጻፉልኝ። ቤሊ ረጅም እድሜ ከእናት ጋር ከጤና ጋር ይስጥ። ያረደ ልጅ ቀጣይ ድራማ ስታስቡ ለባቢስቱ ቲክታክ ላይ ቆንጆ አድርጎ ይሰራላችኋል። ትክክል ነው። አታነሳላትም እንዴ? ያንቺ ፕሮሞ ጠብ አይልም። ምን ነው ተጣላችሁ? አልፈልጋትም። አንተ ክለብ ያመሸቀን እኮ እሷ ሌላ ክለብ ያመሸች ነበር። እሷ ከኔ ጋር መፎካከር ነው የምትፈልገው። ይቹት እንደውም አረ ጓደኛዋ መጣች። እንካ ምንድነው? አንብበው ብለሃለች። ኧረ ቀደደላት። ቀጣይ ድራማ ስታስቡ ለባቢስቱ ቲክታክ ላይ ቆንጆ አድርጎ ይሰራላችኋል። ለድራማውማ አንተም አንደርሶብህ። ክለብ የወሰድሻት አንቺ ነሽ? እናንተም ውጪ ነበራችሁ። የጓደኛዬ ፕሮግራም ነበር ነግሬያታለሁ። በዛ ላይ እሷ መጠጥ ቤት አትፈልግም። አሁንም ቢሆን ለሙከራ ነው የወጣ ነው። ኦ ለዛ ነው 6 ሰዓት የወጣችሁት። እያለቀሰች ስትጠብቅ ነበር። የውሸት መኖራችሁን አቁሙ። የእውነት እየሞታችሁ ነው። ህይወት መለማመጃ ድል ከሰጠችን ገና እየቀያየርን እናያለን። ምን አይጓደኛ ለሻንቻው ነው እንጂ እንድንሞክር አይደለም። ስንሞክር መድገምን ተስፋ አድርገን ነው።
ስንኖር ግን እየሞትን ነው። አንዳንድ ሰው ወደ ህይወታችን ሲመጣ እንደሞት ነው። ዳግም እድል አያውቅም። ስለዚህ ባቢ አይደገምም በያት። ራስን ግን በጣም ትወዳለህ። ራሱን የሚወድ ሌላውን ያከብራል። ለራሱ የሚታመን ለሌላው ይተርፋል። ደሞ ንገሪልኝ፣ ቡና ከጣመን ዳግም ይደገማል። ባቢ ቡና ቢሆን በአንድ ሲኒ ያልቃል በያት። አሁን ይሄ ማለት ነው ራስን መካብ አይደለም፣ ባይዘይ ሰልፍ ሪስፔክት ነው። እንዴት ደስ እንደሚል ራሱን የገለጸበት መንገድ ማለት ነው። የፉክክር ቤት ሳይዘጋ ያድራል። ከባላችሁ ጋር ከሚስትህ ጋር ምናምን የምትፎካከር ከሆነ ኢንድ ፖይንቱ ምንም አይሆንም፣ ክስረት ነው። ባቢ ለመግባት ፈልገ ነው? አዎ። እና ለመውጣት አይሆንም እንዴ? እሱንም አየሁት እና መቆሙ ተመችቶ ነው? ሳይፈቀድልኝ እንዴት ልግባ ብዬ እኮ ነው። ቀድሞውኑ ክፍት ነገር የተፈቀደ ነው። ዝግ የነበረ ነው የሚከፈተው። የተከፈተ ሁሉ ለመግባት የተፈቀደ ነው ማለት አይደለም። ምናልባት ለመክፈት የማያደርስ እሳት ከውስጥ እየነደደ ሊሆን ይችላል። ከፍተው ባያስገቡ እንኳን ናግባ የሚል ድምጽ ከውስጥ ካልሰማ በተከፈተ በር ሁሉ ለመግባት እንዳትመጣ። ይሄ ስለ በር አይደለም፣ ባይዘዌ ስለ ሰው ነው። ጀምር በሩ ተከፈተም አልተከፈተም ቆመህ በር ላይ ልግባ ብለህ መጠየቅህ ለሰው ያለህን ክብር ነው የሚያሳየው። እኔ ራሴ እያወራሁ ያለሁት ባይዘው ስለ በር አይደለም። ግን ባቢ ደህና ነሽ? አዎ። በሰላም ነው? ስደውል አታነሺም፣ ቴክስቴን አትመልሺም። ስልኬ ዘግቷል ቻርጅ። ፒናዬ ማን ነው? እቤት ማን ነው ያለው? ጓደኛክ ሊያግዘኝ መጥቶ ነው። ኦ ባቢ ነው እንዴ? በዚህ ሰዓት ጓደኛዬ ምን ይሰራል እዚህ? ምንም አልተፈጠረም። ላስረዳው እችላለሁ። ምን ለማድረግ እየሞከርክ ነው? ላግዛት። ያለችበት ሁኔታ ጥሩ አይደለም። ቀድም አብረን ነበርን አይደል? ስትደውልልህ ለምንድን ነው ያልነገርከኝ? አንተን ብትፈልግ ኖሮ ትደውልልህ ነበር። ስለማትረዳት መስሎኝ እኔ ጋር ደወለችው። ምን ለመፍጠር እየሞከርክ ነው? ልረዳት ወይስ ለእንትና የሷ ጊዜ እኮ አልፏል። አሁን ከኔ ጋር ነች። ባቢ አሁንም ቢሆን ምንም አልተፈጠረም። እንዳትመጣ ዳግመኛ እዚህ ቤት። ባቢ እሄዳለሁ፣ ግን ይህንን እንዳትረሳ። ሰው በደስታው ጊዜ ሳይሆን በሐዘኑ ጊዜ ሰው ይፈልጋል። እመነኝ፣ በሐዘኑ ጊዜ ሰው አንተን ከሸሸ በአንተ ተስፋ ቆርጧል። እውነቱን እኮ ነው ሲጀምር። አሁን አንተ እንደዚህ አድርገህ ስላስቀመጥካት ምንም እኮ ፕሩፍ የምታደርገው ነገር የለም። እሷ ራሷ መርጣ ጓደኛህን ከጠራች መወቀስ ያለብህ ወይ አንተ ነህ ወይ እሷ ናት። በማዕከላችሁ ያለውን ችግር ሳፈቱ ጓደኛችሁን የላቦራቶሪ አይጥ አታድርጉ። ከተሳሳትኩኝ አርሙኝ። እስቲ ኮሜንት ላይ ምን እንደምታስቡ ኮሜንት ላይ ጻፉልኝ። ይኸው በቃ ይሄ ሳይኮ ሊበር እኮ ነው። ይሄኔ ይኸው ብርድ ልብስ አድርጎ ሊበር እኮ ነው ያስተሳሰቡ። የት ናችሁ? እኔ ክፍል ውስጥ እንደዚህ በቃ ማትስ አስተማሪ እያስተማረ በተለይ የማትስ ፔሬድ ነው። በቃ ማትስ አስተማሪ እያስተማረ እንዲህ ተኝቼ እንደሱ አይነት አስተሳሰብ ነው ማስበው። ግን እኔ ከፎቅ ላይ ምናምን መዝለል ነው በቃ። ከዛ ብርግ ብዬ ስነሳ ተማሪ ሁሉ እንዲህ ያየኛል፣ ምንም እንዳልተፈጠረ እያልክ ታስመስላለህ ማለት። እስክንድር ማን ነው? እስክንድር ይሄ ነው እስክንድር። ይሄኔ እስክንድር ሳይኮፓዝ ነው በእርግጠኝነት። የቤተሰቤን ስዕል እየሳልኩኝ ነው። እስኪ ያሳየኝ። እሺ አባይ፣ ይሄ አንተ ነህ። እሺ ይሄ እኔ ነኝ። እሺ እቺ ደግሞ እማዬ ናት። እሺ ይሄ ደግሞ እስክንድር ነው። ምንድን ነው እስክንድር የሚመስለው? ማን ነው እስክንድር? ልጅ እስክንድርን አታውቁም እንዴ አባይ? ምን እንደውም እኮ ማታ ማታ አንተ ስትተኛ ያቅፋሃል፣ ከዛ ይጫወተኛል፣ ማይኛ ያጫውታታል። እንደውም ገላህን ስትታጠብ እኮ ሁሌ ነው ጀርባህን ሲያሸማየው። እና እዚህ ቤት ነው የሚኖረው። ልጅ አታውቀውም እንዴ? እሱ እኮ የቤተሰባችን ጠባቂ እኮ። እንደውም አንተ ስትሄድ ከማይ ጋር መኝታ ቤት ውስጥ ይደባደባሉ። ግን ሁለቱም ይቆጡኛል። በተለይ ደግሞ ለእስክንድር እንዳትናገር፣ እሱ እንዳትናገር ብሎኝ ነው ሁሌ የሚሄዱ። በእናትህ አባዬ እንዳታወራ እሺ። ምንድን ነው ከሚስት ጋር የሚያደርገው እስክንድር? አባዬ አላቦዮ በቃ አባዬ በቃ ከጨረስክ እኔ ደረጀንም ልሳለ። ደረጀ ደግሞ የቱ ጋር ልሳለ? ደረጀ ማን ነው? 5 ናችሁ ቤት ውስጥ ባልየው አያውቅም። ደረጀና እስክንድር ሚስትህን ፕሊዝ እያደረጉልህ ነው። አንተ ፍዝዝ ብለሃል። ማን ነው ያረደረች ያመሃል እንዴ? ምንድን ነው?
አረ ልብስሽ ከኋላ እንዴ ምን እያረክ ነው አንተ? ልብሷ ተበላሽቷል እኮ። እስቲ ተረጋጉ መጀመሪያ። ወይኔ በጣም ይቅርታ ወንድሜ ያላወኩም ነበር። እና ጃኬትህን መልሽልኝ። ውሰጂው፣ ችግር የለው። ና ውሰድ። ኧረ ስጪው። እና መጀመሪያ አንተ ስጠኛው። እንዴት እንደዚህ ሆኜ? ኧረ እኔ ይበላሽብኛል። ደግሞ ከቱርክ የመጣ ነው። ይበላሽብኛል። ይሄ ነው በቃ። አየሽ አይደል? ለአንቺ ክብርና ቫልዩ አይሰጥም አለ ይሄ ሰውዬ። ከአንቺ በላይ ጃኬቱ በልጦበታል። ከቱርክ መምጣቱ ምናምን ነው ያሳሰበው። አሁን ሴት በእንደዚህ አይነት ሲቹዌሽን ላይ አይደለምና ኮትህን አውልቆ መስጠት ይቅርና ሚላጥ ቢሆን ራሱ ቆዳህን ልጣህ አትሸፍንላትም። አሁን አንተ ምንህ ነው እስቲ የፍቅረኛ ሆነ የባል ኳሊቲ እዚህ ጋር ሲጀምር ይሄ ምንም አይጠቅምሽም። ከነ ቱርክ ጃኬቱ የቀረበው ገደል ይግባ። ከዛኛው ጋር ብትሆኝ ነው የሚሻልሽ። ከሬዲዮ በስተጀርባ ቢላይክ ሰላም ጤና ይስጥልኝ። ይሄ ሁልጊዜ ወደ እናንተ የሚደርሰው ምን እያደረጋችሁ ነው? ከመሰራን ጥያቄ ምልክት ነው። እኔ ኤልሳ የደስያው ቀበጥ እንደዚህ ፏ ብዬ መጥቻለሁ። እንግዳችን በመሃል ደግሞ ኤርሚያስ አሻግሩ ቢነግደ ይባላል። ልብስ እያጠቡ ሽንኩርት እየከተፉ ምናምን ያረገችኝ አስካሪች ስፓናት። እኔም እንግዲህ እዚህ ጋር እንዲህ ዘንጬ እንድቀመጥ ያደረገኝ ያረባበዱ እቃዎችን ጸዳዴ ጉፊዎችን ያዘጋጀልን ኮተት ፋሽን እናመሰግናለን ማለት ነው። በዚሁ አጋጣሚ ሁላችሁም ደስ እንደሚላችሁ በእሱ በቢጃማ የኛው ቦርክኳል ምናምን እኮ አድማጮቻችን እስክሪብቶ ነው ይቀርታ ይደረግልን። ትናንት በአጋጣሚ መስመር ላይ የገባው አድማጫችን ግጥሙን ጨርሶ ነውና ያን ግጥም እንቀጥልላችሁ። ከጎጃም ተነሳሁ ባህር ዳር ተሻግሬ ጎማው ፈነዳና ሳልመጣው ቀረሁኝ ላንዴ ይለናል። እንግዲህ በጣም እጅግ በጣም የሚያሳዝን እኮ ባይዘው የሪያሊስቲክ ነገር እኮ ነው። ግን እንዲህ አዘነጠች ምናምን የት አይተናችሁ ነው መዘነጣችሁን አለመዘነጣችሁ የምትነግሩ? የሬዲዮ ጣቢያ ሲጀምር ምንም ለአለባበሳቸው ራሱ አይጨነቁም። በቃ ድምጻቸውን ቮካላቸውን ያሳምራሉ። እዛው ፍትትት እያሉ እየበሉ ምናምን ሊሆኑልህ ይችላል። እኛ ምንም ነው ማንናቀው። ታምጪ ፈላቢ ላይክ ምኑ ተሰጣውን? ይሄ ከላይ እየበላችሁለት በቃ አለቀቁ። ይሄንን ነው በእንጀራ ማቀርብላችሁ። ምን አገባኝ? ወይኔ ጎል መስለውኝ እኮ ነው። ጎል ይላል እንደ አናቴ የልጅ ጉዳይ ከዚህ እና ትንሽ ኧረ ሰደባቸው አክብሮ ደግሞ እናቶቱም ብሎ ጎል መስሎኝ ነው። ኧረ ታሪከኛ ልጅ አንተ ከዚህ ሴትዮ ጋርማ አይፋታም መቼም። ታርግ ላይ የሰከረ ዲጄ ሲያስጨፍር ቢላይክ አሪፍ እያስጨፈረ እኮ ነው። እየጨፈራችሁ ነው። በቃ ጨፍ አደረገው እዚህ ጋር በአንድ የፍቅር ሚውዚክ። ኦኬ ጌዳውን ሊባለ ነው የሚገባው እኮ ክለብ ውስጥ። አሁን ደግሞ ሌላ የፍቅር ዘፈን ነው። እንደዛ አይደለም እኮ ማዘር ወራላችሁ ላይ ተረባምዳችሁ ከዚህ በላይ ትፈልጋላችሁ። ይሄ ራሱ እኮ የህዳሴ ግድብ እኮ ይፋ ደሞዝ ተቀበለሽ ሽንት ቤት ይግባብ። ቀጣይ ብሔር ብሔረሰቦች ይከፍትላቸዋል። ይህ ማስካ አፍንጫው ነው ጨብ ብሎ የጠጣው ያረዳል። ታምጪ ፈላቢ ላይክ ወይዘሮ አስቴር ያው ሊመታቸው ነው። አቤት ማንም የለም እዚህ ደር ተብዬ ነው። ኑሮ ተወዶ ገንዘብ ጠፍቷል። አንተ አሳድሩኝ ትላለህ። ተኛው ነው ለዛ ደህና ደር ወይዘሮ አስቴር ዋምቧ አልዘጉም እንዴ? ምንድነው የሚንጨረጨረው? እሺ ወይዘሮ እኔ አላየሁትም። አንድ የልጅ ቡዳ እንዲህ በሽንት ጆት ኧረ የሚለው ነገር ይሄ ልጅ ወይኔ ሎሬ ብሎ የሚሞተው ጀለስ ቢላይክ አንገቱ እያየሁ ነው። ላይ ሰፈሩ ነው። ምን እያያችሁ ነው? ኖ በእናትህ ወይኔ ወንድሜ ነው። ወይኔ ወንድሜ አንተ ዳር ተይስበር ውሸት ነው ወሬ ወንድሜ ነው ብላ አይደል እንዴ? በቃ እንደ ወንድሙ ትሪት እያደረጉ እኮ ነው ያራዳ ልጅ። ጠማማሽ የባሰርግ ቤት በር ላይ ቢላይክ እንኳን ደህና መጣችሁ። አመሰግናለሁ ጋሽ አመሰግናለሁ። አንተ ሆነ አይደል እንዴ በላው? ጋሽን ያልበለው ጋሽን ያልበለው ምን ችግር አለ? አባሩ ተጠይቁት። ጋሽን ያልበለው አስቴር ጋሽን ያልበለው ሙሉ ከድሯት ደግማ በላ ጋሽን ያልበለው አንተ ደግሞ በልታል እንዴ? ኧረ አልበላውም። ፋዛሽ የምር አልበላውም። በልቷል ጋሽ በልቷል።
አረ እንደዚህ አይነት ሰው ግን ረዲስ ይደብር። ምን ችግር አለ ምግቡ ካለ ድጋሚ ቢበሉ። እንደዚህ አይነት ሼባ ሰርግ ቤት አያጋጥማችሁ። ዘጭ ብላችሁ ስትወጡ ነው እኮ ደስ የሚለው። ትዳራቸውም እነሱ የሚጸናው እናንተ ከጠገባችሁ ነው። ያረዳ ልጅ ብር የጠማው ጀለስ መኪና ሲገጨው እና ምቀኛና አሲድ መኪና ገዛኸኝ እኮ አያችሁት። እንኳን ደስ አለ። ወይኔ ነርቼ ሳልጨርስ ነርቼ አደረስ ገባብኝ። አረ ወይኔ ገባብኝ። ወይኔ ወጣህበት። የፈለከው ብር እሰጥሃለሁ። ተነስ ነው ብር ነው ያልከው። ግን ውስጥ ታፈች ምን ወይኔ እሰጥሃለሁ። ቴንኪው ብራዘር። እሺ አመሰግና። ድጋሚ ደህና ሆነ። ትንሽ ሄደው ጉልበቴን ነው የሚያዞረኝ እንጂ ደህና ነኝ። ይኸው ቴንኪው በጣም አመሰግናለሁ። አዙረህ ግጨው እንዳይነሳ አድርገህ። ሄሎ ኧረ ሰውዬ ቤት ኪራይ ክፈል። ላይ እኮ 100 ሺህ ብር ገባ። እንዴ ምን ነው? ወይኔ ግሬ ካልተሻለኝም ብሎ እኮ 90 ሺህ ብር እንዲጨምርለት እኮ የተመለሰ ያለው። ኧረ እንደዚህ አይነት ሰዎች ግን ኧረ ይደብራችሁ። መኪና ይንዳ እንጂ እኮ እሱ ራሱን የቻለ ችግር አለ። ሲጀምር አሁን ነዳጁ ራሱ ማለት ነው በእግር ሂድ የሚያስበለው ሁሌ የሚያዝገው ጀዝባ ጀለስ ቢላይክ ምን እያረካኝ ነው? በቃ ምን ያረጋል? ከጀለሶቻቸው መሃል እንዲህ ሁሌ የሚደበርባቸው ጀለስ አለ። በቃ እሱን ጀለስ ሜንሽን አድርጉት ኮሜንት ላይ። አምጪ ፈላቢ ላይክ ወይኔ ወይዘሮ አስቴር አስቷች አልመሰልሽኝ። ሚሚ መስለሽኝ ነው። አስቱ ሚሚ መስለሽኝ ነው። ሚሚ መስለሽኝ ነው። ሲወጠር ነው ይርኩስ ወጣት ባረኮት ሲጀመር እኮ ተንፍሷል። ቆሽ ማዳረጅ እሺ ከተነፈሰ ለምንድን ነው የምትወረጉርባቸው? በእርግጠኝነት ከዚህ ንግግር በኋላ ራሱ ይደግማቸዋል። ወይዘሮ አስቴርን በስነ ስርዓት እንኳን እንዳያረጁ ይሄን ልጅ ጥሎባቸው ምን እንደሚሆኑ ነው የማይታወቅ። ሰፈር የሀብታም ሰርግ አትገቡም ስንባል ቢላይክ እንደሆነ ወንድሜ ካርድ አሳይኛል። ባክሬ ቤተሰብ ነህ። ግባሽ። አረ ምንድን ነው አረ ቱ ስራ ይስራበት ምን ያስገባቸው ሁለት አይደሉ እንዴ? ለመብላት አንተ ሻውንስ ምን እያደረክ ነው? በክተልክ ነው። ወሽ አረ በእናታችሁ አረ በፈጠራችሁ እሺ እንዴት ነው? ምን ናሳባለኝ ጋሼ መግቢያቱን አሳዩ። የሰው ማነት ታውቃል? አንዲ ማበል ማዘር እርሶስ ልጅ አሉንም ልጅ አረ ልጅን አምጥላ ኑሽ ቁጭ በል። ምን ይምጣ ታዲያ? እኔ በየአይነት ሰርግ ቤት በየአይነት አዴ ሲማችሁ እርሶም ሲም ወይኔ ቱፓክ ምን ታረጋለህ እዚህ? ቁጭል ምን ታረጉ ይገባችሁ? ሁሉ መከራ ካዩ እንዲገቡ ፈቀድላቸው። ታው ጤና ይስጥልኝ። ዛሬ በህል የሚንከራተተው ወንድማችሁን ቭሎግ አሳያችኋለሁ ማለት ነው። ቀጥታ ወደ ኪችን። ኧረ እዚህ ኪችን ማልገባም ብዙ ታሪክ አለ ብዬ የሌላው ፈንጃ መክናል። እኔ ኪችን ለማምከና ስቶቭ ለመለኮስ እዚህ ጋር የተለያዩ ካልሲዎችን ከደራረብኩኝ በኋላ ብርድ ልብስ አወጣለሁ። ከዛ ጃኬት ሱሪ ካደረኩኝ በኋላ ጃኬቴን ዘጋ አድርጌ ብርድ ልብሴን ጣል ካደረኩኝ በኋላ ለደሙ ደም የኪችን ልብሳችንን ጣል አድርጌ እሄዳለሁ። ምክንያቱም እያዛ ቸግሮኛል። መንፈሱ አለቅ ብሎ በርንኳን ቀንቶ ነው ከፍተው በርግጫ ኪችን ስገባ እና ኤሌክትሪክ በብርድ ልብስ ይደናል። ወጥ ስለነካው ይሄማ ወጣለሁ ብዬ ቀስ አድርጌ ለማሞቅ ስቶፉ ጣ አድርጌው ላጥ ወደ ጉቻ ቀጥሎ የኪችን ነው ዳገት የሆነብኝ። ሰው ኪችን ገብቶ እህል ይሰራል። እኔ ኪችን ገብቼ ሞትን ነው ትሬዲንግ ማድረገው። እኔ እንደው ምርረን ያለኝ ብዬ ቀጥታ ወደ ሻወር ቤት ስገባ ውሃ የለም ብለው ብሰራው ውሃ የለም። ቀጥታ እንግዲህ እናሸንፋለን ለመታጠብ በባልዲ ውሃ ዘግኜ ካመጣሁኝ በኋላ ተመልሼ እዛው ሻወር ቤት ቁጭ በኋላ ቀዝቃዜው ይገርማችኋል። ዋሽል ነው ብላችሁ ቻይና የግል ፀሐይ ካላመረተች በዚህ ብርድ ጀላቲ መሆናችን ነው። ሳሎንም አረፍ ለማለት ሲል እግሬ ተጠላለፈ። እንዴት ነው የሚቀመጠው? አቃጠኝና ቀርታ ሄጄ ከላይ ቁጭ ከዛ ቁጭ ካልኩኝ በኋላ ምግቡ ትዝ አለኝ። እዚህ ኪችን ድጋሚ አልገባም። ይሄ ኪችን ከህል ቀጥሎ የሙት መንፈስ አለው። ቀጥታ ዝም ብሎ ይስበኛል። አቤት ምግቡ ሽታ ሳሎን ነው አፍንጫዬን ያወደ ነው ብላችሁ እንግዲህ ወደ ያሾ እስከበላ ድረስ ቸኩያለሁ። ፍሏ በቃ ጠጣው። ይሄ ሁሉ ለፍተህማ ያፈላኸው ነው። ሲጀምር ሙቅ ውሃ ለሰውነት ጥሩ ነው፣ ፕሮቲን ምናምን አለው። ቤት ውስጥ ለመዋል መከራ ተአምር እኮ ነው። መጠጣ ያስረሳው የለ መጣ
ጋሺ ይቅርታ እንግዲህ ከመሸ እቺን ያዛታ። አሪፍ ነው። እሺ የሰው ቤት እኮ ነው ያረዳለች። ባይ እርሶ ዛሬ አባት ሙም ግባ ይዛት መጣው ነው ማለት ግባ ዘበኛውን አለ በቃ ዛሬ መጠጥ ወራ ታጠፈው ጫለ ማደርስ እናትና አባት ቤት እኮ ነው ይዛት የመጣው። እንዲንሽ አያሳፍርም። ይሄ ብታገቢው እንኳን ታማኝ ነው። አየሽው ከቤት ውጭ አያድርም፣ አይተኛም። ከሌላም ሴት ጋር ይሁን ዘሊ በጣይ ነው በዛም አይደል? እሰይ ምን ይሁን ሰራተኛዋ ተኝታለች። ሰራተኛዋ እሷን አስወጣት። ያንተ ክላስ ደግሞ እንደምታውቀው ነው ካልሲ አለ፣ በዛ ላይ ያልታጠቡ ይሄ ምክምክ ስፖርት እንሰራባቸው ገምቷል። ናሰለው ስለመጣው ስለዚህ እናቴ የለችም። አንተ የተረገስክበት የኔና እናት አልጋ አለ፣ እዛ ላይ ተኛ። በቂ ሻወር አለ። የኛ እመኝ ይሄው እመኝ በቂ ሻወር ሙቅ ሻወር አለው። ከፈለጋችሁ ትንሽ ይሄ ሳውና እንትኑንም አሰርቻለሁ። ፈቀደላችሁ ግቡ። ቁርስ ምናምን እንዴት ነው ይምጣሩ? እኔ አባቱ ቤት ይዘኝ አዎ ይሄ በታሪክ የመጀመሪያው የቤተሰብ ቅልቅል ነው። ሰክራችሁ መጣችሁ ቢሆን እግዚአብሔር ይመስገን። ሌላ ጊዜ ድጋሚ ቅልቅሉን ደግሞ አንቺ እናትና አባትሽ ነው ሽምግልና እንኳን አላስነክሽኝም እኮ ድንገት መጣሽብኝ። እንደኛ አባት ቤት መጣ ወይ አባትየው በቃ ቀልዶ ሲጨርስ ሚጣ በጥፊ የኔ ግቡና ተኛ አይሆንም ግቡና ተኛ። በጣም ደጋባት። ሌላ አባት ቢሆን በሩን ዘግቶ ውስጥ ጋዝ አርከፍክፎ ነበር ላያችሁ ላይ ያነዳችሁ። ደግሞ ሊገቡ እንደዚህ ነው ይላሉ። ታውቃለህ ፍሌክሲንግ እናት 100 ብር አለሽ ነው 100 ብር አለሽ እኔ አለኝ። ምንም ይሉት ፍሌክስ ነው። አሁን በቃ እኮ ህፃንነቱን ጠግቦ ያልጨረሰ ልጅ እንደዚህ እኮ ነው እንቁልልጭ እኔ አለኝ እያላት እኮ አላበዛችሁም እንዴ? ቆይ እሷ ኧረ በጣም በዚህ ኑሮ ውድነት 3 ልጅ ይወለዳል። አንዛዛችሁ። እኔ ባለፈው ምን የመሰለ ገብስ ስኳር አጥቼ በማራሽቼ ነው ሂጄ ጠየኳት። እየቋጨሽ አላበዛችሁም እንዴ? የጉርብትና ምን ሆነ ነው እንዴ? ዝም ብሎ ይለቀዋል። ነው ይሄኛው ሻለ ራሱ እኮ አሁን ከወለደች ቆየች እኮ። ምንድነው እሷ እንደዚህ ያክል ፈታ ደግሞ እናቷ ቤት እንዴ 3 ልጅ እናት ቤት ይወለዳል እንዴ? እናትየዋ ስንቱ ልታሳድግ በቃ ከቸገራችሁ ባዶ እጃችሁን ሄዳችሁ እንኳን ማርያም ማረቻችሁ ነው ማለት ነው። ልጁ እንዱ አንቺ ጅል ነው አውድቅ ነገር አለበት። ኧረ እባክሽ እንዱ ዝም ብሎ ይወድቋል። ባለፈው ለታ አብረን ይዘን ሄደን ሆስፒታል አረ 10 መርፌ ያዘዙለት። እናታ የባህላዊ ሞክሮትም እንዴታ። ኧረ እባክሽ እንዱ ጥሩ ናቸው። አረቀኝ ምርጥ አልኩ። እንዱ አንቺ በቃኛ ሄደን እዛ ብናሳክምላት ይችላል። አዎ እኔ ተነሻው አሁን የተወለደውን መጠየቅ ደብሯቸዋል። ገና አዲስ የባህል ሕክምና ቦታ ሄደው ያለውን ሊያደኑ ይሞክራሉ። ታውቃለህ አዲስ ሱሪ ስገዛ ቢላይክ እያነጀብሽው እንዴ ነሽ ብራዘር? አሁን ታኩሪ ኧረ እንትኑን ገንጥሎ ቢያንስ እሺ አዲስ ሱሪ ገዝተሽ እንዴ አይመስልም? ኧረ ወይኔ በልጣ አላየሁት ነበር። በጣም ቢስ አላውልቆ አስፎገረ ይመጣል። አሁን እኮ 8 ገዝቼ መጣሁ። ከታች የሚገርም ሱሪ ነው ብራዘር። 8 50 ሴንት ራሱ ማለት ነው። ይሄ አዲስ ብራንዱ ከእንትና ነው ከአሜሪካ ከቻይና እና ከቱርክ እና ከአፍጋኒስታን ነው ብራዘር። ተባብረው ነው የሰሩት። ምን ገባማል ለብሳ አታውቅም። ኢንቴንሽናሊ ሰዎች እንደዚህ ሲያደርጉ ግን እንዴት እንደሚደብሩኝ አለ እኮ የሚያደርግ እንደዚህ። አሁን ለጆካ ታኩር ሰራው ቪዲዮን የምር አለ እንደዚህ የጫማ እንትን ሎጎ ምናምን ያይበጥሳል። ጤና ጣቢያ ቢላይክ ዶክተር ቆይ አንዴ ማሳት ነው ወንድሜ። እንዴት ሆነ? የትኛው ነው ወንድሜ? እግሩ ሊቆረጥ የገባው ለምን ሀሳብ ትቀይራለህ? አንገቱ አላልክም? አረ ማን ነው አንገቱ ያለው? እግሩ ነው የሚቆረጠው። ቆረጥ ነው አንገቱ አንገቱ አላልክም? አረ ማን አለ? እግሩ ነው እኮ የሚቆረጠው። ችግር የለም አሁን መቁረጥ ይችላል እኮ እግሩ። አሻንጉሊት እኮ እንደ ዶክተር በእናትህ አራት እንትንኛ ነው። ለምንድን ነው ግን በስነ ስርዓት ሰው ማታናግሩት? ሁሉ ጊዜ ራሽ ላይ ናቸው። በቃ ዲያሪ ነራሽ ወይም ደግሞ ወይ የሻይ ሰዓት ወይ የሆነ ሰዓት ነው። በቃ መስኮቱን ዘግተውታል። አወሩ ምናምንም በቃ ሪያሊስቲክ የሆነ ነገር ነው። ቆንጂዬ አንቺን የመሰለች ልጅማ ሰልፍ ያምርባት። ምን ልሸኝሽ? አመሰግናለሁ። መኪና እየጠበቅኩ ነው። አቤት አንዳንድ ሴቶች ደግሞ መግደደር ስትወዱ ችግር የለው መሸኘት እኮ ያስከፍል። የምር መኪና እየጠበቅኩ ነው እንጂ ደስ ይለኝ ነበረ፣ ግን በጣም አመሰግናለሁ። በቃ ሰከሰ ለምን ወርዶ አላስገባኝም ነው መጣው። የረሰግጥ ማለት ተግባባን መሰለኝ። መኪና እየጠበቅኩ ነው አልኩ አይደል?
የኔ ወንድም ካላስቸገርኩ የምትሄድበት ድረስ ትንሽ ብሸኝ። ስተኝ ፋራ መሰልኩ እንዴ? ደግሞ በዚህ መጣችሁ? በዚህ ላይ ወጣት ነሽ፣ ዱብ ዱብ ብለሽ ወደ ስራ ግቢ። አየህ መልካም ሆነ ሳይሆን ሴትዮዋ ላይ ሻፉ ብለህ ነው የሚጠብቁ ሰዎች አርፍጄባቸው በጣም እየተጨነቁ ስለሆነ በዚህ ላይ የሰሞኑን የነዳጅ ሁኔታ ታውቂ የለ? በሉጣልኝ ፔንሲዮን የሚጠብቁሽ ብራዘር በዱብ ዱብ በይ። ኧረ ስምጧ ሞቷል። በፍጥነት ቶሎና። ኧረ ዶክተር ሚስቴ አንድ ነገር ሳትሆን የሆነ ነገር አድርጊ። አሁንም አያነሳም። እንደዚህ አይነት ባህሪ የለበትም ነበር እኮ። ምንድነው መሬት ላይ ሆናችሁት? ለምንድነው መዋለጃ የማትገባው? ከአቅም በላይ ሆኖብን ነው። ኦፕሬሽን ለመደረግ መግባት ነበረባት። በሰሞኑ የነዳጅ ጉዳይ እንጂ እንደዚህ እኮ አድርጎ አያውቅም። እንዴ ምን ማለት ነው? እህቴ አንድ ነገር ብትሆን አንላቀቅም። በጣም ይቅርታ ቆየሁባችሁ አይደል? ትራንስፖርት ነው። እንደው አንድ የተባረከ ሰው ባሸኝ ኖሮ አልደርስም ነበር። አስገቧት በቃ። ዶክተር ቅድም ምን ትጠራዋለህ? ይቅርታ ችግር የለውም። ይቅርታው ግን ፍሬ የሚኖረው የእህት ዶክተር ስለሆንኩ ሳይሆን የብዙ ወንዶች ችግር ብዙ ኃላፊነት ኖሮበት ታክሲ ያጣ ሰው ከመሸኘት ትንሽ የተገላለጠችን ሴት መሸኘት ስለሚቀለል ነው። ይሄን ማስተካከል ብንችል በእኛ ትንሽ ትብብር ሀገር መቀየር እንችል ነበር። ደግሞ እኮ ሚስቱ ምጥ ላይ ሆና ሌላ ቺክ ለማስመጥ ይሞክራል። ከዛ ደግሞ ሚስቱን የሚያዋልዳትን ዶክተር መሸኘት ደብሮት እሱ ቀድሞ ሆስፒታል ደረሰ። ታምር እኮ ነው። ግን አንዳንድ ሰው ለሁሉም ሰው እኩል እንሁን። በተለይ ደግሞ ትዳር ኖሮ ተሰብስበህ የምትኖር ሰው ከሆንክ በመልካምነት መንገድ ላይ ታክሲ አጥተው መከራቸውን የሚበሉ ሰዎች እንደው ሁለት ሰው ራሱ ብትሸኝ ምርቃቱ ብቻ ይበቃሃል። አንተ በቃ ትልቅ ደረጃ ነው የምትደርሰው። ይኸውልሽ ለአንድ ሰው ተነፈሳለሁ ብትይ የቀረጽኩትን ቪዲዮ ለተማሪ ነው ብትልልሽ። አረ እንዳጨርሰው ነው ሄዳለሽ። እኔ ትምህርቴ እንዲበላሽ አልፈልግም። ጥሩ፣ በዚህ ከተስማማን ሁሌ በናፈቅሽኝ ሰዓት ስፈልግሽ በፍጥነት እንድትገኝ ተስማማን? አዎ ተስማምቻለሁ። እሺ ጥሩ። እንደዚህ አይነት አስተማሪ አለ። ሁሉንም ነገር አይቻለሁ። እንዳትደብቂኝ በእናትሽ። ማንም ማወቅ የለበትም። እንደምታስቢው አይደለም። ምንድነው እኔ እንደማስበው? በቃ በተደጋጋሚ በግዴታ ነው ማረገው። ታዲያ ለምን ወደ ህግ አልሄድሽም? እስከ መቼ ነው በዚህ ሁኔታ የምትቀጥዩ? ወድጄ ይመስልሻል እንዴ እንደዚህ ዝም ያልኩት? ታዲያ ለምን ገፍተሽ መናገር ፈራሽ? የራቁት ቪዲዮ ይዞብኛል። አስበሽዋል ቢለቀቅ? ቤተሰቦቼ የግቢ ተማሪ፣ በዛ ላይ ደግሞ ውጤት ይበላሽብኛል። እንዴት ነው እንደምታስቢው? አንቺ እንደምታስቢው አይፈጠርም። እንደውም ለብዙ ሴት ተማሪዎች ምሳሌ ነው የምትሆኚው። እንደሱም አይሆንም። እኔን ተዋርጄ ቤተሰቦቼም ተዋርደው ነው ምሳሌ መሆኑ። እንደሱ የምን ምሳሌ ነው? ሰውየውና አትቆርሽሙትም እንዴ? ጸጸት መሸከም የለብሽም። አሁን ልጅነት ነው የሚያስፈራን። ደግሞ በሰራው ስራ የሚዋረደው እሱ እንጂ አንቺ አይደለሽም። እሺ ማን ያምነኛል? በምንስ ምስክሬ? አይዞሽ እኔ ያለው ሁሉንም ሲያርግሽ የነበረውን ነገር በቪዲዮ ቀርጬዋለሁ። የሚሆን ይመስልሻል? ይሄ ላንቺ ብቻ ሳይሆን በየትምህርት ቤቱ እየተደፈሩ በሚስጥር ህመማቸውን ለደበቁ ሴቶች ትምህርት ነው። ህግ ያለበት ሀገር ላይ ነው ያለነው። ሁሉንም ህግ ይፈታዋል። እንሂድ። እንደዚህች አይነት መልካም ጓደኛውን ባትኖራት እቺ ሴትዮ እንዴት ነው ኢንዲንጓ ራሱ የሚሆነው? ሌላ ግን አዘር ሜትድ አለ። በቃ ሊሆኑ ሰው ወንዶች መናገር እኮ ነው፣ ቀላል ነገር እኮ ነው። የዚህ ሰውዬውን ቆዳውን ይልጡለታል ሳይገሉ። ዛሬ እኮ ቼክአፕ አለኝ። አብረን አንሄድም? ታውቃለህ ዛሬ ነው ሾፒንግ የምወጣው። ማን ያደርሰኛል? ኦ ለምን ቀደም ብለሽ አልነገርሽኝም? በቃ አብረን እንሄዳለን። እንዴ እኔስ ቼክአፕ እኮ ነው ያልኩህ። ይሄ ደግሞ የሁለታችንም ግዴታ ነው። በቃ የኔ ፍቅር አንቺ በትራንስፖርት ሂጂ፣ ባይሆን ስትመልሽ ያመጣሻለሁ። ምን ሆነሽ? አንዴ ላውራ መጣው። እሺ አንቺ ምን ሆነሽ? ምን ነው ማሪ የደበረሽ ትመስያለሽ። ምን ማለት ነው? ስለ ልጃችን ለማወቅ እኮ ነው ቼክአፕ ያልኩህ። አንተ ግን ቦቴን አሳየኸኝ። ስትመለሽ እኮ አመጣሻለሁ ብዬ ነው። ደግሞ ገና 2 ወርሽ ነው፣ አይከብድሽም ብዬ ነው። ደግሞ በዚህ ላይ ከኔ ጋር እንኳን ሰው ፊት ለመተቃቀፍ የምታፈር ወንድ ከእህት ጋር እንደዚህ መውልክ ነው? አሁን ይሄ ሁሉ የተናገርሽው ለምን እህትን ይሻልክ ነው? ምን አለ አንዳንዴ እንኳን ብትረጂ። እኔ በዚህ ሁኔታ ከቤተሰቦች ጋር መቀመጥ ይከብደኛል። ገና እርግዝናዬ ሳይገፋ እንደዚህ አይነት ነገር ማየት ከጀመር መጨረሻችን ምን ሊሆን እንደሚችል መገመት አይከብደኝም። ስለዚህ ከዚህ ቤት ተከራይተን መውጣት አለብን። እንደሱም አይሆንም። እኔ ከቤተሰቦቼ መራቅ አልፈልግም። እሷ ከቤተሰቦቿ የራቀችው አንተም ብላለም እንዴ? እናንተ መች ነው ተላቃችሁ ማያችሁ? አሁን እንኳን ለሚስቱ ተይለት። መቼ ልሻማት አልኩኝ። ድርሼን ያስኩት። ይገርምሻል፣ እናቱ ካረፉ በኋላ አባቱ ሌላ ሴት ሲያገቡ ነበር አዲስ እናትም እህትም ያገኙ። ምን የስጋቱ እንደነበረች ነው ማቀው። ፍሬንድስ ዊዝ ቤነ ኦኬ። እህትማማችነት ለካ ይሄ እንትን ላይ ነው። አረዲ ኤክስፕሌን ራሱ ለማረክ ከበደኝ። ሲጀምር ወንድምና እህትኛ ሲደባደብ ነው የምናውቀው አበሻ ላይ። እንደናንተ የሚተሻሻ እናውቀው። ለካ ኬዙ ሌላ ነው። ለምንድን ነው ግን የባልኩሽ ቁጥር የምትመጪው? ስለምትናፍቀኝ። እንዳትሰለችኝ ግን እየፈራው ነው። አስጨነኩ እንዴ? ሳይሆን አንዳንዴ እምቢ በይኝና ትንሽ ልልፋ አይመስልሽም? እሺ እምቢ በይኝ ያልኩሽ። እሺ እንዲህ የሚባል ነገር አለ ደግሞ። ነገ ትመጫለሽ? ደስ ያለኝ እንዴ። ቆይ አንቺ ልጅ ሌላ ህይወት የለሽም እንዴ? ህይወት ይሆናል እኮ ሌላ ህይወት ምን ያደርግልኛል? ወይዬ እኔ ፍቅር ወጣ ለወጣ ነው። እሺ ቶሎ ነው።
ምን ነው ልታለቅሽ ነው እንዴ? እኔ እየጠበቀች ነው። በቃ ለባብሰሽ ውጪ። ቁልፍ ሱቅ አድርጊልኝ እሺ። ቆይ ምንህ ናት? ይዙ ወይ እወድሃለሁ። እሺ ከምትጠብቀኝ ግን አይበልጥም። አይ ህይወት መኖር ስንሽ አምባችን መውረዱ ግድ ይላል። መድከሚያ ሳዘነኝ ላልተዋታ ፍቅር ግድ የለሽም ታዩ። ሌላ ወንድ በቃ ጻዳ ያለ አንቺን ብቻ ፕራዮሪታይዝ የሚያደርግ ወንድ ዴት አድርጊ። ያረደ ልጅ አሁን እንደዚህ ከማይወዳት ወንድ ጋር ምን አይነት ህይወቷን ልትመራ ነው ፕላን እያደረገች ራሱ ያለች? አንዳንድ ወንዶች ደግሞ አሉ በቃ የሚወዳቸውን ትተው ተራራ የምታረግበት ህይወቱን እሽቅድድም የምታበዛበትን ሴት እየሮጠ በግድ ይከተላል። እሺ ያኛውስ ጎጃሜው ነው። አንተ ምንድነህ? ራሱ እየተንቀሳቀሰ እንዲህ የሚያንቀሳቀሳት ማለት ነው። አንተ ደቡብ ሱዳን ነህ ማለት ነው። ምንድናት እቺ ጋሪ ነው ዳዲ ለክልኝ። የታለ ፈረሱ? አንተ የታለ ፈረሱ? በጣም ይቅርታ። መኪኖቹ እንዳለ ገራጅ ናቸውና ሰርቪስ ላይ ስለሆነ በጣም ይቅርታ። እና ዳዲ በዚህ መኪና ትሄዳለች ብሎ ነው ያሰበው? አንተ ራሱ እኔ መሰለች ልጅ በዚህ ትሄዳለች በዚህ እኔ በዚህ ልሄድ ነው ያሰብከው? ዳዲ ለነገሩ የአባቷ መኪና ነው ያቀበጣት ይቻላል። አይ በጣም ይቅርታ። እንትን በቃ ቶሎ ይወጣሉ፣ ዛሬ ይወጣሉ። እሺ የሰርቪስ ላይ ስለሆኑ ነው። ዳዲ እንደዚህ ነው ያስጠላው ማለት ነው እኔ በዚች ጋሪ? እሺ በጣም ይቅርታ። ወይም ደግሞ እንደዚህ እናደርግ፣ ከዚህ በፊት ውሰደኝ ምናምን ያልሽኝ ቦታ ወስጄ ለፋዘር አልነግረውም። ቤቢና አዛዝናናሻለሁ። ያው እኔ አንቺ ሹፌር ነኝ፣ ግን ይቅርታ በጣም እና በቃ አሪፍ ሀሳብ ነው ያወራው። ስለዚህ ልብስህን ቀያይር ምናምንና ለዳዲ እንዳትነግረው እንዳልኩ አንድ ጊዜ አሳልፍልሃለሁ። እንደዚህ በቆሻሻነት እንድትሄድ አልፈልግም። አሬ ደግሞ እኮ ነበር ያለችው 1 ሚሊዮን ብር ለልብስ ብቻ ይገርማል። ስለዚህ እንደውም አሪፍ ይሄን ቀን እንደጋግመዋለን። ግን ያው ፋዘርሽ ሌላ ነገር እንዳያስብ ስለምፈልግ ነው። በቃ ስለዚህ አሪፍ ፈንጭ አትከፍትልኝም? ምን አይነት ኮንቨርሴሽን ነው ራሱ ያደረጋችሁት? እኔም አንዳንዴ እኮ ኤአይ ማይክ ነው የሚመስለኝ እኮ። አታውቃለህ፣ የመጀመሪያው ሐሳብ ከሁለተኛው ጋር አይገጥም። እቺ ልጅ መኪናው ነበረ ችግሯ። ኦኬ ወዳሃት ነው የባለፈው ቦታ ልውሰድሽ ምናምን ሲላት ተስማማች ማለት ነው በዚህ መኪና ለመሄድ። ከዛ 1 ሚሊዮን ለልብስ አሳልፍልሃለሁ ብላ እነዚህን ስክሪፕቶች የሆነ ሰው በጣም ከፍተኛ ነገር እያጨሰ ነው የሚጽፋቸው። ሲጀምር ልጁ በኢማጂን የሚኖር ሰው ነው። በቃ ላይፉን የሚያስበው እንደሆነ አሁን እኮ ፕሎቱ ራሱ ለፊልምነት ይከብዳል። ንገረኝ ጥላይ ለተና በቃ ቪዛው ተመቷል። ታዩ ይሄድበት እንዴ ብቻ እንደው ግን ታውቃለህ። እባክህ ጥለኛት እባክህ ጥለኛት እባክህ እኔ ለማን ጥለህ የምትሄደው? ሲጀምር ኤርፖርት ወደዛ እኮ ነው እናንተ ወደዚህ የምትመለሱት አይደል እንዴ? በቃ ተረጋጊ። አለ ነው አይደል እንዴ መለያየት። ይኸውልሽ ሰሚ ለምን አንቺም ቀለል ያለ ነገር ለምን አትሞክሪ? አንተን ተሞከረ ቀለል ያለ ያልክ ሰው ስለሆንክ ኢዚ ነው በጣም። ምን መሰላችሁ? አትንገረን። ኤርፖርቱ ወደዛ ነው እኮ። ለምንድን ነው ወደዚህ እየተመለሳችሁ ያላችሁት እናንተ? ምንም በቃ አይጨነቅለትም እኮ ለቪዲዮ። የእውነት የሚሰራው እንዲሁ አድርጎ ነው በቃ እንዲህ አድርጎ ማለት ነው። አተ መልስላት ሂዳ ተማዘርና ግዛት አብሽር ካቦ አቡ ጀንደር ናት ገባል ጉዴ ነው ሰላሹ ይመልሳል። ማን ነው ጫፍህን የነካ? ሜሪ ማን ነው የመታ? ምን ሆነሽ ነው እንዳቺ ተሬቺ ልጅ በቢጃማ ራሱ አቋሟ ምንሽ ነው? ያቀሽም ነው አይደል የመታ? ያቀሽም ነው አይደል? ተይው በእናትሽ ጀግና ነኝ እኔ ባለሁበት የባሌን ጫፍ ትነካና አናትህን ነው የምልህ። ደህና ነኝ። በቃ ትወዳለች ነው እኮ ብሎሽ ነው። ተጣልቷል ብሎኝ እኮ ነው ሳብዴ የመጣሁት። በቃ ተረጋጊ፣ ምንም አልኩ። ነይ እንሂድ። ምንድን ነው የሚሻለኝ? እዚህ ቦታ ትቀመጥ፣ እዚህ ስትቀመጥ መንፈሴን የሚረበሸው
እንዴ ተረጋግቼ ህይወቴን መምራት እኮ አልቻልኩም። ምንድን ነው የምትለኝ? እንዴ በቃ አረጋጋት። መኝታ ቤት አስገብተህ እስከ መቼ ነው ለሰው ብለህ ይጣላን እናንተ ሰላማችን የምናጣው? ማዘርን እንዴት እንዳደረጋት አላየሽው? እኔ ስለነሱ አያገባኝም። የሚመለከተኝ ስላንተ ብቻ ነው። እንዴ አሁን አትጨቃጨቀኝ፣ እንሂድ። የኔስ እናት ምቱ በቃ እንደዛ ሲያንገላታት ዝም ልበል? አሁንማ እኮ ጭራሽ ሀገር መሳቅ ያረከኝ። አለባበስን መቀየር ቀላል ሊሆን ይችላል፣ ነገር ግን አስተሳሰብን ለመቀየር የልብ ንጽህናን ይጠይቃል። አሁን እናንተ ናችሁ ስለ አስተሳሰብ ስለኛ አስተሳሰብ መቀየር የምትነግሩን። ሁሌ አንድ አይነት የሆነ ፊልም ሲጀምር እኮ አይቷል። እናትየው ስትገፈተር ምናምን ያለውን ሲን ራሱ እነሱ ሲማታ ምናምን ያላሳዩን ኤክስፔንሲቭ ስታፍ ነው። ገባ? ይሄ ብዙ ቀረጻ ይጠይቃል። ገባ? ለዛ ነው ቁጭ ብለው ኮንቨርሴሽኑ ደግሞ እየሄዱ እንዲያርጌ እንዲሆንኩኝ እያለ የሚያወራት ማለት ነው። በቃ እኔ ሲጀምር ማንኝና ነው የዚህ ሰው ድራማ ግን እንዲህ መሆን አለበት ምናምን እያልኩ ህግ አውጪ መሆን እንደፈለገ ይስራ። በቃ አይቷል። ራሴ ነው የምወቅሰው ደግሞ። ለማንኛውም ለዘራስኩላችሁ ቪዲዮዎች እነዚህን ይመስሉ ነበር። እንደተመቻችሁ ተስፋ አደርጋለሁ። ከተመቻችሁ ቪዲዮዋን ላይክ ማድረጋችሁን እንዳትረሱ። ስለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ዋናው በቀጣይ ቪዲዮ እስክንገናኝ ድረስ ዋላ ፒስ አውት።